خراب كل شيء لا يأتي من بعيد ማንኛውም ነገር የሚያበላሽ ነገር ከሩቅ አይመጣም ከቅርብ ነው ሊመጣ የሚችለው ዛሬ የምነግራችሁ በጣም ወሳኝ የሆነው መልእክቴ ከቅርብ ያሉ ሰዎች ናቸው የኛን ህይወት ሊያበጣብጡና ሊያበላሹ የሚችሉት ይሄን በማወቅ እንድትጠነቀቁ ሁለት ታሪኮችን እነግራችኋለሁ አንድ ሰራተኛ ካሰሪው ጋር እንዴት እንደተጣላ ልንገራችሁ መጀመሪያ ሰራተኛው በጣም ጠንካራ ነው አሰሪውም ሰራተኛውን በጣም ይወደዋል ሁለቱም እየተሳሰቡ ባሉበት ግን በመካከላቸው ጓደኛ ገባና ሁለቱን ለያያቸው የለያየበት መንገድ ደግሞ በጣም የሚገርም ነው ሰራተኛው ስራውን ጨርሶ ወደ ቤት እየገባ ባለበት ሰዓት ጓደኛው ቁጭ ብሎ ይጠብቀዋል አንተ እንዴት ነው ስራህ ግን እያለ ስራው ይጠይቀዋል ስለ ስራው ሙሉ ለሙሉ ከጠየቀው በኋላ መጨረሻ ላይ ምን ያክል ደሞዝ ነው የሚከፈልህ ብሎ ሲጠይቀው 5000 ብር ነው በማለት ይመልስለታል ይህ ጓደኛውም ሰራተኛውን እንዲህ አለው እንዴት ይሄን ሁሉ ስራ እየሰራህ እስካሁን የነገርከኝን የዘረዘርክልኝን ሁሉ እየለፋህና እየሰራህ አሰሪህ ምን ያክል ጨካኝ ቢሆን ነው 5000 ብር ብቻ እየሰጠ በወር ውስጥ የሚሸኝህ በማለት ይነግረዋል ይህ ሰራተኛም በጣም ደነገጠ ከዚህ በላይ ሊከፈል ይችላል እንዴ በማለት ይጠይቀዋል እንዴ አንተ የምትሰራው ስራና የሚከፈልህ ብር እኮ ጭራሽ ማይገናኝ ነው በማለት ያባብሰዋል ጉዳዩን ማለት ነው በበነገታው ታዲያ ይሄዳል ወደ ስራ ቦታው ማለት ነው ይህ ሰራተኛ ሄደ በኋላ እንደተለመደው አሰሪው ለሰራተኛው ስራውን ይሰጠዋል ነገር ግን ሰራተኛው ብዙም ፍላጎት የለውም የመስራት ፍላጎቱ ምክንያቱም በትናንቱ ዕለት ያ ጓደኛው የነገረው ቫይረስ ሙሉ ለሙሉ አለቀቀውምና ማለት ነው ይህ ንግግር ውስጡን በክሎታልና እንዲሁም ቅር ብሎታልና ወደ አሰሪው ማፍጠጥ ጀመረ አሰሪውም አዝጄህ ለምንድነው ማትሰራው ዝም ብለህ ቆመህ የምትመለከተኝ ለምንድነው በማለት ይጠይቀዋል ከዛም ሰራተኛው እንዲህ አለው እኔን የምታሰራኝ በጣም ብዙ ነው ታፈጋኛለህ ታሰራኛለህ ነገር ግን የምትከፍለኝ በጣም ትንሽ ነው በማለት ይነግረዋል ከዛም አሰሪው በጣም ብዙ ሰራተኞች እንዳሉ ታውቃለህ እነዛን ሁሉ ሰራተኞች እምቢ ብዬ አንተን መርጬ እንዳስቀመጥኩም ታውቃለህ ይሄን ያወክ ለምንድነው እኔ ጋር ግብግብ የምትፈጥረው ጊዜው ሲደርስ ደግሞ ደሞዝም እከፍልሃለሁ ለምንድነው ታገሰህ የማትሰራው በማለት ይጠይቀዋል እሱም አይደለም ጉልበቴን ያለ አግባብ እየበዘበስክ ስለሆነ ከዚህ በኋላ እንደውም ላንተ ልታዘዝ አልፈልግም ይለዋል በዚህ ሰዓት ታዲያ አሰሪውም እሱን ያባረዋል ማለት ነው ታዲያ ይህ ሰራተኛም ቁጭ ብሎ ቤት መዋል ጀመረ ስራ የሚባል ነገር አልመጣለትም ሌላም ልጨምርላችሁ እንዴት ባለ ትዳሯን እየቀጠለች ባለችበት ሰዓት ላይ የልጅ መውለጃ ጊዜዋ ደረሰ ልጅም ወለደች በሰላም ተገላገለች በዚህ ሰዓት ታዲያ ልጅ ወልዳ ባለችበት ሰዓት ሁሉም ሰዎች እየመጡ ይዘይሯታል ከነዛ መካከል አንደኛዋ አብራት ትቆያለች ሁሉም በወጡበት ሰዓት ላይ አንድ ቫይረሷን ትረጭባታለች እንዴት ነው ባልሽ ምን ያክል ይወድሻል ምን ያክል ሲንከባከብሻል በማለት ትጠይቃታለች እሷም ይሄው እስካሁን ድረስ ምንም ሳይከፋኝና ምንም ሳይጎልብኝ እያኖረኝ ያለው በማለት ትመልስላታለች ነገር ግን እቺ ሴት ዝም አላለችም ታዲያ በመትወልጂ ሰዓት ያለው ደስታው ምን ያክል ነው በማለት ትጠይቃታለች እንግዲህ ልጅ አይደል እንደወለድኩለት ለምን አይደሰትም በማለት ስትመልስላት የደስታውን መገለጫ ነው የምፈልገው ምን አድርጎልሻል ከወለድሽለት በኋላ ያደረገልሽን ነው ማወቅና ማየት የምፈልገው በማለት ትጠይቃታለች እሷም አይ እስካሁን ድረስ እንኳን ምንም አላደረገልኝም በማለት ስትመልስላት ታዲያ ይወድሻል ማለት ዝም ብሎ የምትበዩና የምትጠጪውን እንዲሁም የምታደርጋቸውን ነገሮች ሁሉ ማቅረብ ብቻ ይመስልሻል እንዴ እንደዚህ ለየት ያለ ቦታ ላይና ለየት ያለ ነገርን በመታደርጊለት ሰዓት እሱም ለየት ያለ ነገር እንደሚያደርግልሽ የሚታወቅ ጉዳይ ነው የሚወድሽ ቢሆንና ልጅሽን የሚወድ ቢሆን ኖሮ ዝም ብሎ እንደዚህ አንቀልባ ብቻ ሰጥቶሽ እዚህ አንቀልባ ላይ ልጅሽን እንድታስተኛ አይፈልግም ነበር የተለያዩ የልጆች መጫወቻና የልጆች መተኛ የልጆች ማቀፊያ የተለያዩ ውድ የተባሉ ስጦታዎችን አምጥቶ ሊሰጥሽ ይገባ ነበር በማለት ተነግራታለች በዚህ ሰዓትም ታዲያ የቺ የልጅ እናት ስታስበው ምንም ነገር አልመጣላትም ምንም ያመጣላት ነገር የለም እሱ በርግጥ ደስተኛ ነው ደስተኛ ቢሆንም ግን በጣም ቢዚ ነው ወጪዎች በስተውበታል ስራ ላይም በጣም ቢዚ ሆኗል ኃላፊነቱ በስተውበታል በዚህ ሰዓት ታዲያ እነዚህን ነገሮች ማሟላት ባለመቻሉ የተነሳ አንዲት ሴት ግለሰብ ዝም ብላ ተራ የሆነች ሴት መጣ የሁለቱን ትዳር ለመበጥበጥ ቻለች ማለት ነው ከዛም ባል ማታ ላይ ሲመጣ ጥያቄ ትጠይቀዋለች ልጅህን ትወደዋለህ እኔንስ ትወደኛለህ በማለት ጥያቄ ትጠይቀዋለች እሱም በጣም ደነገጠ እስከዛሬ ጠይቀሽኝ ማታቂውን ለምንድነው ይሄን የጠየቅሽኝ በማለት ሲመልስላት እሷም እንዲህ አለች አንዲት እናት እኮ ልጅ ስትሰጥ በጣም ብዙ ችግሮችን አልፋ ነው የምትሰጠው አንተ ግን ምንም ደንታ የሰጠህ ራሱ አትመስልም በማለት ንግግሯን በተቆጣ መልኩ ተናገረች በዚህ ሰዓት እሱም ተናደደ አንቺ ያለውበት ሁኔታ ታውቂየል እንዴ ባሁን ሰዓት ገና ትኩስ ልጅ ነው ገና ይኑር ይሙት እንኳን ማናውቀው የሆነ ልጅ ብዙ ወጪዎችን እንድናወጣ ለምን ትፈልጊያለሽ በማለት ይመልስላታል በዚህ ሰዓት ነበር እሷም በጣም ተናዳ መጀመሪያውንም እንደማትወደን ነው ማቀው መጀመሪያውንም ትኩረት እንደሌለህ ነው ማውቀው ስለዚህ ልንለያይ ፈልጋለሁ በማለት ትዳሯን ታጣለች ጥቅል ሐሳቤን ለማስረዳት ያክል ማንኛውም ሰው እኛ ጋር መጥቶ የሚናገረው ንግግር ለኛ ተጽዕኖ ሊፈጥርልን ወይም ሊፈጥርብን አይገባም እንደ ቤታችን መኖር ካለብን እንደ ቤታችን እንኖራለን ከዛ ውጭ ከሆነ ግን ማንንም ሰው መጥቶ ስለተናገረና መጥቶ አዋቂ ነኝ ስላለ ብቻ ከሱ ንግግሩን ልንወስድ አይገባም እኛ ራሳችን ስለ ራሳችን እናውቃለን ሰዎች ደግሞ ለዚያራ በመትመጡ ሰዓትና ሰው ቤት በመትገቡ ሰዓት ስትገቡ አይናችሁን ጨፍናችሁ ግቡ ስትወጡ ጆሮአችሁን ደፍናችሁ ውጡ አላያ
አላያችሁም፣ አልሰማችሁም። በፍጹም አትናገሩ ምንም ነገር። ምንም ያክል ቢጎላቸው ጊዜ ከማጣት አንፃር ወይም ገንዘብ ከማጣት አንፃር ወይም ደግሞ ጊዜው ስላልደረሰ ሊሆን ይችላል። ስለዚህ እናንተ ፈራጆች አትሁኑ። ሰው ቤት ገብታችሁ ይህ አልጎደለም፣ ይህ ጎሏል፣ ይህ ነገር ያስፈልጋችኋል፣ ይህ ደግሞ አያስፈልጋችሁም እያላችሁ የሰውን ቤት ለማብካት አትሞክሩ። የሰው ቤት ራሱን ችሎ ህግ አለው። እናንተም በቤታችሁ የራሳችሁ ህግ እንደሚኖራችሁ ማለት ነው። ስለዚህ የሰዎችን ንግግር አናዳምጥ፣ አንስማ። ጠቃሚ መሆኑን እስካላረጋገጥንና እስካላወቅን ድረስ የዛሬው መልእክቴ ነው። ሼር አድርገው። ሰላሙ አለይኩም።